ጸባችን ይበልጣል ፍቅር አላግባባንም ብዙ አመትም ብንኖር እኛ አልተጣጣምንም ነው። አይ ቀለሟ እንኳን ስለ ዘፈን ከእውቀት ነፃነሽ እንዶ ምን ይሁን ግድ የለም እናንተ። ይሄ ዘፈን እኮ አብርሃም እንዶ ለሩታዬ እኮ ለሶስተኛ ጊዜ ነው ለአራተኛ ዙር እኮ ነው የጋበዛት። ኧረ ወይኔ እናንተ ቀለምዬ እንዶ ወየት ሄደሻል? ወየት ጉዞ አርገሽ ነው? እንዶ በዚህ ላይ እንዶ ሀሳብ አስተያየት የማሰጭበት ለምንድን ነው እያላችሁ እንዶ እናንተ ወረኛዎች እንዶ በኮመንትና እንዶ በውስጥ በሜሴጅ የምታደርሱኝ ልጆች በሰላማችሁ ነው። ይኸው መጥቻለሁ። ኦራ እኔ መቼ ያመልጠኛል እናትዋ። ለማንኛውም መጥቻለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ። ሌላው ደግሞ የሩታዬ እናት እናንተ አዲስ አበባ እንደሄደች ሩታዬ ጋር እንደሄደች ሰምታችኋል። አዲስ አበባ ሄደዋል የሩታዬ እናት የኔ ቀብራራ ማለት ነው። እንኳንም ሄዱ ወደ ልጃቸው ማለት ነው። እንኳንም ሄዱ እና ሙዱችዬ ግን አብርሃም ትላንትና አደነቅኩት። እውነቴን ነው። የዘፈን በውስጥ ሲላክልኝ አደነቅኩት። እኔ እየጠበቅኩት የነበረ ድራፍት ቢራ አዋሽ ወይን ይዞ እንደባለፈው እንደዚህ እየተንዘባዘበ ይመጣብናል ብዬ ስጠብቅ እሱ ለሶስተኛ ጊዜ እንትን ዘፈን ጋበዘን ማለት ነው። ይሁን ግድ የለም እሄድበታለሁ ዛሬም ማለት ነው። ምንም ማድረግ አይቻልም እሄድበታለሁ። እናንተ ብቻ ላይክ አድርጉ። እናንተ የላይክ ሳታረጉ አትውጡ። በህግ አምላክ እንዲህ በህግ አምላክ ሰው ግዴታ መራገም አለበት። እኔ ሳልራገምን ኖ መራገም። ላይክ አድርጉኝ። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ልጆችዬ። እናንተ ትላንትና አብርሃም እንግዲህ ዘፈን ዘፈናሉ በቲክቶክ ላይ ዘፈን ለቀቀ አሉ። ጸባችን ይበልጣል ፍቅር አላግባባንም ብዙ አመት እንኑር እንጂ አልተጣጣምንም ነው ምናምን ምናምን ምናምን። እኔ እንኳ እንደሆነ ልሙትላችሁ አይወምዋ እኔ እንኳ ለዘፈን እውነቴን ነው ከእውቀት ነፃ ነኝ። ከእውቀት ነፃ ነኝ። ምንም አይገባኝም። እንዲሁ ደደብ በሉኝ እናቴ። እኔ በዘፈን እንኳ ደደብን ብትሉኝ እንዲሁ ብዙም እንትን አይለኝም። አልቀየማችሁን ለማለት ፈልጌ ነው። እና ትላንትና እንዲሁ በቲክቶክ እንደዚህ አይነት ዘፈን ይዞ መጣ። ለነገሩ ገብቻ ረቀለም አሉኝ ማለት ነው። እንዲሁ ቲክቶክ ገብተሽ አይተሽው? ኧረ በቃም ለክን አይለየውትም። እንዲሁ በቴሌግራም ተላከልኝ ማለት ነው። ሳደምጠው እንዲ ብዙ አመት እንኑር እንጂ እኔ እና አንቺ አልተጣጣም። ስንት አመት ኖር ከአብርሃም? እንዲ ሰው እኮ እናቴ 20 አመት በትዳር ኖሮ እንኳ አልተጣጣምንም አይልም። አንተ ለ2 አመት ኖረህ እንዴት ነው? ኧረ ተው አንተ በቃም። ለነገሩ ጊዜ በማስቆጠር አይደለም እናትዋ። አንተ ይሄ ዘፈን ለስንተኛ ጊዜ ነው ሩታዬን የምትጋብዛት? ይሄ እኮ ለሶስተኛ ጊዜ ነው የጋበዝካት ማለት ነው። መቼም ለእኛም ለሩታዬም አዲስ አይደለም። ይሁን ግድ የለም እኔ ልሙት። አሁን ትላንትና እንዶ ስሞትለ እንዶ ትላንትና በጣም ደስ ነው ያልከኝ። እኔ ልሙት ለመሰለ እንዶ ቢራኒ ቢጤ እንዶ ድራፍት ቢጤ ይዘህ እንደባለፈው የሩታዬ ፎቶ በደረትህን አድርገህ ምናምን ይዘህ ትመጣለህ ብዬ ነበር የጠበቅኩ። ነገር ግን ደግሞ ነገሩ ተለዋውጦ አብረን እንኑር እንጂ አልተጣጣምንም ምናምን የሚል ዘፈን ይዘህ መጣ ማለት ነው። ደግ አደረክ። እንኳንም እንደዚህ አይነት ዘፈን እየተንዘባዘብክን ብንመጣ ማለት ነው። ደግሞ እኮ ነው ያሳዘንከኝ እኮ አብርሃም። እኔ ልሙት እንዳልከውም እዛ ቦታ ላይ አደርክ ራሱን ቦታ ላይ ብሎ ነበር። እንዶ ከዚህ ቦታ ንቅንቅ አልልም ብሎ ነበር ማለት ነው። ያው አምጥቶ ሸሚዝ ከላዩ ለደረብ ባደረገ እንጂ የለበሰው ልብስ ራሱ ነው ራሱ ወሯ። እንዶ ምን አለበት በዚህ ክረምት ቤትህን ሄደ እንዶ ጠቅለል ብለህ እንዶ አልጋህ ላይ በተኛ ማለት ነው። እንዶ ሩታ ትወጣለች ብለህ ነው እንዶ አሁን ወጡ ብለህ ነው አቡሽና ሩታ ማለት ነው ወጡ ብለህ ነው እዛ በር ላይ ቁጭ ብለህ ዘፈን የለቀክላት ለሩታዬ። ታየዋለች ለነገሩ የኔ እናት ታየዋለች። እሷማ ምን እንዶ እኮ 3-4 ጊዜ አንድ ዘፈን እየደጋገንክባት ምን ታደርጋለች ብለህ ነው። ለማንኛውም እንደውም ደስ ብሎኛል፣ በድጋሚ ደስ ብሎኛል። እንኳንም ድራፍትና ቢራ ይዘህብን አልመጣህ እንጂ የዘፈን እንኳ ቀላል ነው። እውነቴን ነው። እኛስ ለምደነዋል። ይሁን ግድ የለም። ለሶስተኛ ጊዜ ነው ለሁለተኛ ጊዜ ነው ሩታዬን የጋበዝካት። ለእሷም አዲስ አልሆነባትም እና አብርሃምዬ እውነቴን ነው
በዛ ቦታ በማደረ በዚህ ብርድ እዛ ቦታ ላይ በሸሚዝ በማደረ በጣም ቅሬታ ተሰምቶኛል። እንዲሁ ምን አለበት አቡሽም የሩታዬ ወንድም ማለት ነው። አቡሽ ምን አለበት ጋቢ ቢጤ ላማችሁ ጋቢ ቢጤ እንዶ ብርድ ልብስ ቢጤ እንዶ አውጥቶ እንኳ ባለበሰው ማለት ነው። እናንተ እዛ ቀን እኮ ሩታዬን ያገኘ ቀን እኔማ አቤላ እንዶ ከዚህ ሰፈር መነቅነቅ አልልም ብሎት ነበር። እዛው ባለ ቦታ እዛው ቁጭ ብሎ ነው ዘፈን የለቀቀላት እዛው ቦታ ላይ ማለት ነው። የሆነ ሸሚዝ አምጥቶ ጣል አድርጎበት ነው መሰለኝ አቤላ። እሱስ በመጀመሪያም ፈርቶ ነበር አቤላ። በእኔ ላይ ችግር ለማምጣት ፈልገ ነው እዚህ ጋር አልነቃነቅም የምትለው እያለው ነበረ። እሱ ብድግ ብሎ እንግዲህ እኔ በውስጥን ተነግሮኛልና አብርሃም እዛች ጋር ቁጭ አድርጎት አቤላ ወደ ቤት ሄዳሉ። ፈሪ ምን ያስፈራል? አንተ ወንድ አይደለም እንዴ? እንዲሁ ምን አለበት ከአቡሽ ጋር ከአብርሃም ጋር እዛው ብትጋፈጥ ማለት ነው። ይሁን ግድ የለም። እና ሩታዬን ደግሞ ያለችበት ሁኔታ በጣም ጥሩ ሁኔታ ላይ ነው ያለችው ውዶችዬ። ትላንትና ቪዲዮ አልለቀቁም። እኔም ለምንድን ነው ያለቀቀችው እያልኩኝ ነበር። ብዙዎቻችን ቤቷ ላይ ነበር እየጠበቅናት የነበረው። ነገር ግን ታሪኩ ሌላ ነው። እናቷ ወደ አዲስ አበባ እንደሄዱ ነው። ቤተሰብ ቪዲዮ ግን አይቀረጽም። ቪዲዮ አልተያዘም ውዶችዬ። ቪዲዮ አትጠብቁ። ምክንያቱም ታውቃላችሁ ማንም ባለጌ አፋቸው እየከፈቱባቸው ስለሆነ የእውነት እኔ ብዙዎቻችን እያመመን ነው። የሩታ እናት ሲሰደቡ፣ የአብርሽ አባት ሲሰደቡ፣ ቤተሰብ ሲሰደብ፣ ትላልቅ ሰዎች ሲሰደቡ በጣም እያዘንን ያለ ነው ማለት ነው። እና የሩታዬ እናት ደግሞ ቪዲዮ እየተቀረጹ አይደለም። ነገር ግን ሩታዬ ለማየት ግን አዲስ አበባ ሄደዋል። ከሩታ ጋር ተገናኝተዋል ማለት ነው። ምናልባት ቪዲዮ እንዲለቀቅም ምናልባት ላይለቀቅም ይችላል ማለት ነው። ብዙዎቻችን ግን እንዳይለቀቅ እያልን ነው ማለት ነው። ብዙም ኮመንታተሮች ራሱ አይቻለሁ ከሄዱ ራሱ ቪዲዮ እንዳይለቀቅ እያላችሁ ነበረ። ያው እናንተ ስለምታስቡ ነው። አንዳንድ ደግሞ ስራ ፈቶች አሉ ቲክቶክ ላይ ስራ ፈተው እኝኝ ሲሉ የሚያድሩ ማለት ነው። የእናት ክብር የማያውቁ የአባት ክብርን የማያውቁ ሲሳደቡ የሚያድሩ ስላሉ በእነሱ አፍ እንዲገቡ አንፈልግም እና ከሰማችሁ አሁንም መልእክቴ ነው ማስተላልፈው። በዚህ አጋጣሚ ለመቅረጽ ብታስቡ እንኳ እንዳትቀርጹ ነው የምለው ማለት ነው። እንዳትቀርጹ። ነገር ግን ከሩታዬ ጋር እናትና ልጅ በመገናኘታቸው ደግሞ ደስ ብሎኛል ማለት ነው። ቤተሰቦቼ እንግዲህ ዛሬ እንጠብቃለን። ይመጣሉ፣ በትክክል ይመጣሉ ማለት ነው። አብርሽና ሩታ ወይም ደግሞ አቡሽና አብርሽ እንደዛ ግብግብ እየተያዙ ወይም ደግሞ አብርሽ ከአንድ ሰው ጋር እንግዲህ እየተንገጫገጩ ይመጣል። ጠብቃለን፣ ይመጣል። እና አብርሃም እናመሰግናለን። እንኳንም ድራፍትና ቢራ ነገር ይዘህብን አልመጣ። ይህ ዘፈን ለምደነዋል። ለሶስተኛ ጊዜ ነው እንደዚህ፣ ለሁለተኛ ጊዜ ነው እኛንም እንዲሁ ሩታዬንም የጋበስካት ማለት ነው። ለማንኛውም እባክህ ወንድም አለሜ እዛ በዝናብ ክረምት ነው፣ እንደው ሀገራችን እኮ ክረምት ነው። እዛ ቦታ ላይ ቁጭ ብለህ ከምታድር ምን አለበት እንደው ሀሳብ ቀይረህ እንኳ ጋሽዬ ሮጥ ብለህ እንደው አምጥተህ እንኳ ለሩታዬ ቅርበኝ ሚስቴ ብለህ እንኳ ይቅርታ ጠይቀሃት እንደው በቤት ራሱ ቪዲዮ በቀረጽክልን ማለት ነው። እናንተ ማን ነው ግን የበፊቱ ቪዲዮ ልክ እንደኔ ተመላልሶ የሚያየው ማለት ነው? የአብርሃም እና የሩታ እኔ ተመላልሼ ወደኋላ እያየሁኝ ነው። አሁን ይሄ ሶሪያና ፍልስጤም የሆኑበት ቪዲዮ ሳይሆን ወደኋላ አሪፍ ቪዲዮቸውን ገብቼ እየኮመኮምኩ ነው ያለሁት ማለት ነው ውዶችዬ። ለማንኛውም አንዳንዶቻችሁ እንኳንም ተለያዩ እንኳንም እንደዚህ ያደረገችው የምትሉ አላችሁ። ሰላማችሁ አለ ያብዛልኝ። ወዳችኋለሁ ባይ